እንግዲህ ሩታ ደግሞ የሰው ወሬ እየሰማሽ ማለት ነው። ጭቅጭቅ ሴት ልጅ ስትጨቃጨቅ ማለት ነው ወንድ ልጅ ይርቃታል ማለት ነው። አንቺ አትጨቃጨቅ። በቃ የሰው ወሬ ሁሉም ሰው መጥቶ የነገረሽ ሁሉ ማመን የለብሽም ማለት ነው። አንቺ በምታዩ ነገር ብቻ ነው አንተም ማለት መናገር ያለብሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ። የምር ዛሬ አብርሽ አሳዝኖኛል። በነገራችን ላይ ለምን ስጦታ ብሎ ሰጣት አይደለም ኤርሜላ ምናልባት እኮ ኤርሜላ ይሄንን ጸብ ፈልጋ ሊሆን ይችላል። እናንተ እንድትጣሉ ሰሞኑ ፍቅር ስለሆናችሁ እናንተ እንድትጣሉ ብላ ይሄን ነገር አድርጋ ሊሆን ይችላል የሷ ምክንያቱም እነ እዩ እና አቤላ ምናምን የሷ እንትኖች ናቸው ዳይፐሮች ናቸው። ስለዚህ ያ ሰው ነግሮሽ ከሆነ ምናልባት እሷ ነግራቸው ሊሆን ይችላል። አንቺ ደግሞ ሁሉን ያገኘሽውን ነገር ሁሉ መቀበል የለብሽም መስማት የለብሽም። ለምን መሀላችሁ ላይ ሶስተኛ ወገን ማስገባት አንቺ ሶስተኛ ወገን እያስገባሽ ህይወትሽን የራስሽን ህይወት ሰላም እያሳጠሽው ነው ማለት ነው። እና ሶስተኛ ወገን መስማት የለብሽም። አንዳንዴ ባልሽም የሚልሽን መስማት አለብሽ ማለት ነው። ለምን እሱ እኔ ነኝ የገዛሁት በእምነቱ ማለልሽ አይደለም ጌታን ብሎ ከማለልሽ ማመን አለብሽ። ምክንያቱም ፈጣሪውን በፈጣሪው ስም ነው የማለልሽ ማለት ነው። አንድ ሰው ከማለ በፈጣሪው ስም ማመን አለብሽ። ለምን አንቺን ሳይሆን የሚጎዳው ራሱን ነው እየጎዳ ያለው ማለት ነው። እና አንቺም ለሱ እምነት ሊኖርሽ ይገባል። ፍቅር ላይ ትዳር ላይ ደግሞ እምነት ከሌለ በጣም ከባድ ነው ማለት ነው። አንቺ ደግሞ ሁሌ የምትጨቃጨቂ ከሆነ የሰው ወሬ ሰምተሽ እንደዚህ ያደረክ እንደዚህ ያልክ የምትይው ከሆነ እሱ ሊርቅሽ ነው እንጂ ሊቀርብሽ አይችልም ማለት ነው። እና ሩታዬ ህይወትሽን በሶስተኛ ወገን ላይ አትበጥብጩ ማለት ነው። ምክንያቱም መበጥበጥ የለብሽም። በቃ ሶስተኛ ወገን ኤርሜላ ልካው ሊሆን ይችላል ያን ሰው በጥብጥልኝ አጣላልኝ ምናምን ብላው ሊሆን ይችላል አይደል እንዴ? ምክንያቱም ከአንቺ ጋር ሰላም ስላልሆናችሁ አብርሽን ስለምትፈልገው ከአብርሽ ጋር መሆን ስለምትፈልግ ሁለታችሁ በዚህ ሶስት ቀን ነው 4 ቀን እንደዚህ ሰላም ናችሁ ፍቅር ናችሁ እያየን ነው። ደስ የሚል ነገር እያሳያችሁን ነው። አሁን ደግሞ እሷ ደግሞ ያ ደስታ ላይ ያስደስታት ይችላል። አንድ የሚያፈቅሩት ሰው ያን ሰው የራሷ ለማድረግ እንጂ የአንቺ እንዲሆንልሽ አይደለም የምትገፋፋው ማለት። ስለዚህ አንቺ ደግሞ ያንን ማወቅ አለብሽ። ያ ሰው ለምንድን ነው የመጣው? ያ ሰው እኔ ጋር መጥቶ እንደዚህ አይነት ነገር የነገረኝ ለምንድን ነው ብለሽ ራስሽን መጠየቅ አለብሽ ማለት ነው። አብርሽን እንደዚህ ሆንክ ማለት ሳይሆን አንዳንድ ጊዜ የምር እሱ በእርግጥ ብዙ ጥፋቶችን ያጠፋል። አዎ ላታምኙ ትችያለሽ። ግን እዚህ ጋር ደግሞ ወርቁን እየማለልሽ ደግሞ ማመን አለብሽ። አዎ እሱ ከኤርሜላ መራቅ አለበት። አንቺን ከፈለገ ከዛ ህይወት መውጣት አለበት ማለት ነው። ያን ስህተቶች እየሰራ ነው፣ ይህን እናምናለን። ግን ደግሞ ትላንትና ባደረገልሽ ከትላንትሽ መኪናውን አሁን የኤርሜላ ናት የገዛችልሽ ከተባለ አሁንም እሱንም ልታምኚ ነው? እኔ በጣም ነው ግራ የገባኝ። ሶስተኛ ወገን ከዚህ በፊትም እንዲተባልኩኝ ብለሽ ነው የተበጣበጣችሁት ማለት ነው። አሁንም ደግሞ ይኸውልሽ ሰላም ናችሁ፣ እየተንከባከበሽ ነው፣ እያየን ነው ማለት እየካሰሽ ነው። ያው ላንቺ የኛው ካሳ ባይሆንሽም እየካሰሽ ነው፣ እሱ ግን እየጣረ ነው ማለት ነው። እና ይሄን ደግሞ ስታደርጊ በጣም ነው ልቡ የሚሰበረው፣ በጣም ያሳዝናል። እኔ አሳዝኖኛል። በነገራችን ላይ የምር አሳዝኖኛል። ለምን እኔ አይደለሁም እያለ በእምነቱ እየማለ ስትገፋው በጣም ነው እንትን ያለኝ ማለት ያው እንደ መግፋት ቁጠሩት። እና እኔ ታርቃችሁ ሰላም ሆናችሁ ልጃችሁን ብታሳድጉ በጣም ነው ደስ የሚለኝ። እና ሩታዬ ሶስተኛ ወገን አታስገቢ፣ ቅርብሽ። ሶስተኛ ወገን አስፈላጊ አይደለም። ሶስተኛ ወገን ያበጣብጣል፣ ያለያያል እንጂ አያስታርቅም። እና አንቺ እራስሽ ከሱ ጋር ሆነሽ መፍታት ነው ያለብሽ። መናገር ያለብሽ እንደው ሚዲያ እስካወጣሹ ድረስ መናገር አለብሽ። ለምን እኛም እንድናምን ማለት ነው እውነት ነው እንድንል ሚዲያ ላይ ሁሉንም ነገር ማውጣት አለብሽ። ለምን ወደ ውስጥ ለምታስቀሪያለሽ? እያወጣችሁ እኮ ነው ገመናችሁን ማለት ነውና ሶስተኛ ወገን ባታስገቢ እኔ ደስ ይለኛል። ምክንያቱም ከዚህ በፊትም ብጥብጥ ያልሽው በሶስተኛ ወገን ነው። ያመቱ እንደዚህ ነው አብርሽ እንዲህ ነው ሲልሽ ተጣላችሁ፣ ተበጣበጣችሁ። አሁንም ደግሞ አየሽ ደስ የሚል ጊዜ እያሳለፋችሁ ነበር። ሰላምሽን ያጣሽው የሰው ወሬ እየሰማሽ ነው ማለት ነው። አንቺ ደግሞ የምር ሰላምሽን የምትፈልጊው ከሆነ የሰው ወሬ አትስሚ፣ ሶስተኛ ወገን ማላችሁ አታስገቢ። እስካሁን ድረስ ለአንቺ ነው መጥተው የሚነግሩሽ አብርሽ እንዲያሏት ሩታ ምናምን ሳይሆን አብርሽ እንዲሆነ ምናምን ትባያለሽ። አንቺ ደግሞ የሰው ወሬ ለምን እውነቱን ነው አብርሽ ደካማ ጎንሽን ስለሚያውቁ ሰዎች በዚህ ይፈታተኑሻል ማለት ነው። አንቺ ደግሞ ለሰይጣን ለእንደዚህ አይነት ሰይጣን ሰዎች ቦታ መስጠት የለብሽም ማለት ነው። ራስሽን ማለት አለብሽ። ለምን ትዳርሽን ልጅሽ አባትሽ ልጅ የአባትም የእናትም እንክብካቤ ያስፈልገዋል። እና እሱም እንዲንከባከብሽ እሱም ከልጁ ጋር እንዲሆን ሶስተኛ ወገን ማስገባት የለብሽም። አንቺ ከራስ ወጥተሽ ልጁ ጠንከር ሲልልሽ ትጠይቂዋለሽ ሁሉን ነገር አስቀምጠሽ ማለት ነውና እኔ ግን የኤርሜላ የገዛችሁ አይመስለኝም ማለት እንዴት በዚህ ልክ አይምልም ብዬ አስባለሁ። አብርሽ ይዋሻል፣ ውሸታም እንደሆነ እናውቃለን። ግን ቢዋሽም ይሄን አክል ይዋሻል፣ ይሄን አክል እርምጃ ይሄዳል ብዬ አላስብም። እና ሩታዬ ለራስሽ እንትን በይ ወቂ ማለት ነው። የሰው ወሬ አትስሚ። እኔ የምለው ሁሌም የሰው ወሬ አትስሚ። በቃ ሁልጊዜ አሁን የሰው ወሬ ሰምተሽ ነው ከአብርሽ ጋር የምትበጣበጪው፣ ትዳርሽም የተበጣበጠው ምናምን ሰላም ያጣሽው የሰው ወሬ ሰምተሽ ነው። እና የሰው ልጅ ደግሞ ሰላሙን ሊያገኝ ሶስተኛ ወገን ማሉ ላይ ትዳር ላይ ደግሞ ሶስተኛ ወገን ከገባ በጣም ከባድ ነው የሚሆነው።
በጣም አቤላ መጥቶ ሊነግርሽ ይችላል፣ ብሩክ መጥቶ። ምክንያቱም ብሩክም የሄርሜላ እንትን ነው ማለት ነው። አቤላና ብሩክ አንቺና አብርሽ አንድ ላይ እንድትሆኑ በፍጹም አይፈልጉም፣ እናውቃለን። ስለዚህ እነሱ አምጥተው ከነገሩሽ አንቺ ደግሞ ያን ነገር መውሰድ የለ። ለምን ከዚህ በፊት ያደረው ብሩክ ነው ይህንን ነገር ያመጣው አይደለም፣ እየተጣሉት አቤላ ነው እችንም ይዟት የመጣው። ስለዚህ ያንን ደግሞ አንቺ ማገናዘብ አለብሽ፣ ማወቅ አለብሽ ማለት ነው። ይህን አክል አንቺ እንትን ማለት የለብሽም፣ እነሱን ማመን የለብሽም። አኪድ እነሱ ናቸው የነገሩሽ፣ ሌላ ማንም የለም፣ ከሁለቱ ሌላ ሴታ ሴት የለም ማለት ነው። እና እንደነሱ ሴት አትሁኚ ማለት የነሱ ኖሬ አትቀበይ። እና አቤላም ውሸታም ነው። የእናንተን ደስታ የእናንተን አንድነት ምናምን አይፈልግም። እዩ እንትና የማነው ስሙ ብሩክም እንደዛው ማለት ነው። እና የእነሱን ወሬ መስማት የለብሽም። እነሱ ናቸው ያመጧት፣ እነሱ ናቸው ከአብርሽ ጋር እንድትሆን ያደረጓት። አብርሽ ከእሷ ጋር እንዲሆን የሚፈልጉት እነሱ ናቸው። ስለዚህ የእነሱን ወሬ እነሱን መጥተው ከነገሩሽ የእነሱን ወሬ መስማት የለብሽም፣ መቀበል የለብሽም። አንቺ ማዳመጥ ያለብሽ ራስሽን ነው። አብርሽ ተግባሩን ነው ማየት ያለብሽ። በእርግጥ የሚሰራቸው ነገሮች አሉ እንዳሉ ሆኖ ደግሞ ከትላንት ወዲያ አንቺን ሰፕራይዝ ያደረገው የልፋትሽ ዋጋ ነው ውዴ። አንቺ የለፋሽበት ስንት ዓመት የተረገሽበት ስንት ነገር የተባልሽበት ነውና አንቺ ደግሞ ይሄን ነገር እሱ እኔ ነኝ ካለሽ በአምላኩ ከማለልሽ በሚያምነው ነገር ከማለልሽ መቀበል አለብሽ። ለምን ከፈጣሪ በላይ ምን አለ? ያው ራሱን እንትን እያለ ነው ገባሽ? አንቺን ሳይሆን እየሸወደ ያለው ራሱን እየሸወደ ነው ማለት ነውና አንቺ ደግሞ ይሄንን መቀበል አለብሽ፣ ማመን አለብሽ። ትዳር ውስጥ ደግሞ እምነት ከሌለ በጣም ከባድ ነው። ባልሽን ሳታምኚ ሌሎችን ስታምኚ በጣም ከባድ ነው የሚሆነው ማለት ነው። ከምንም በላይ ደግሞ ባልሽን ነው ማመን ያለብሽ፣ የልጅሽን አባት ማለት ነው። እና ሌሎቹ ትርፍ ናቸው። ትዳር አይሆንሹም፣ ህይወት አይሆኑሽም፣ ወሬ የሚያመጡልሽ ማለት ነው። አፋቸውን አስይዣቸው እንኳን እንደዚህ ሆነ ለነሱ ደስታ ብለሽ እንዴት ትበጣበጫለሽ? አሁን ሄርሜላ ራሱ በጣም ነው ደስ የሚላት ማለት ነውና ምክንያቱም ይህን ስለምትፈልገው ታምም ያለው ወድቅ ያለው ተሰብር ያለው እንዲሆኝ ያለው ተጎድቻለሁ እያለች አይደለም። አሁን ደግሞ ሁለታችሁ ሳቃችሁን ስታደፈርሱት ማለት ነው እሷ በጣም ደስ ይላታል። አንቺ ደግሞ ለሰይጣን ደስታ ብለሽ ራስሽን እንትን ማለት የለብሽም። እንደውም ጠላት ቅጥል እንዲል ደስተኛ ሆነሽ ከሱ ጋር ፏ ብለሽ ፍንትርሽ ብለሽ ነው መምጣት ያለብሽ መኖርም ያለብሽ ማለት ነው። ለምን ማን ደስ ይበለው ብለሽ አንቺ ከሱ ጋር ትጣያለሽ? የምር እሱ ከሷ ተቀብሎ አንቺ ጋር አምጥቶ ከሆነ እኔ እንጃ እሷ ናት የሰጠችሽ ስጦታ። ለምንስ በሱ ትልከዋለች? እራሷ ይዛልሽ እኮ ትመጣለች። ምክንያቱም አራስነትሽን መታ ጠይቃሻለች ማለት ነው። እኔ ይመስለኝ እንደዛ ነው። እና አንቺ እንደዛ መጠርጠር የለብሽም። ጥርጣሬ መጥፎ ነው፣ ህይወትን ያበላሻል ማለት ነው። እና ለትዳርሽ ቦታ ስጪው፣ ትኩረት ስጪው። ለሰው ወሬ ሳይሆን የከሌ እንዲሆነ ያው ደካማ ጎንሽ ነው እንሰማለን ሴቶች በእርግጥ ማለት ነው። ግን መስማት የለብሽም በቃ ማለት አላደል እንኳን አደረገ ብለሽ ያንሷፉን አስይዥ። ከዛ በኋላ መጥቶ አይነግርሽም ደግ አደረገ እኔ አብርሽን አውቀዋለሁ በይና እሱም ሊስተካከል ይችላል። እንዲህ ስትይ ግን የሰው ወሬ አምጥተሽ እንትን ስትይው እሱ ራሱ እየባሰበት እንጂ ሜዳው መታረም ራሱ አይችልም። እየባሰበት እንጂ ሜዳው ከአንቺ እንትን አይልም ማለት ነው። አንቺን አይቀርብሽም። እና ሩታዬ የሰው ወሬ አትስሚ፣ ሶስተኛ ወገን እንዳታስገቢ ማለት ነው።